በተለይም ማትሪክ ለምትፈተኑ የሙያ ፖድካስት እንግዲህ ስለ ኤግዛም ሳይኮሎጂ በተለይም ማትሪክ ለምትፈተኑ የ12ኛ ክፍል ብሔራዊ ፈተና ለምትፈተኑ ይረዱና ይህን ቪዲዮ ተመልክታችሁ ቱ ዩር ቤስት ተጠቅማችሁ ፈተናውን መስራት እንድትችሉ ከዛ በኋላ ግን ለሚመጡ ኮንሲኩዌንሶች ደግሞ ለህይወታችሁ እንዴት መዘጋጀት እንደምትችሉ እናወራበታለን። ስለዚህ ስፔሲፊካሊ ብናይ የመጀመሪያው የፐርሰናል ኮምፒውተር ዴቨሎፕ ካረጉ ሰዎች መሃል ነው። ራሱ እንደ ኮፋውንደር ሆኖ ከጓደኛው ጋር በመሆን አፕል ካምፓኒን የመሰረተ ነው። በኋላ ግን የምትፈተኑ የሚጠቅም ነገር ይዘን መተናል። ያም ስለ ኤግዛም ሳይኮሎጂ ነው። እንዴት ፈተና ላይ ፎከስ አድርጋችሁ መስራት እንደምትችሉ ነው። ግን ከዛ በፊት ትልቁ ሐሳብ ይሄንን ፈተና ማለፍ ማለት ዓለም ላይ ሁሉም ነገሮች ተስተካከሉልን ማለት እንዳልሆነ፣ ነገር ግን መውደቅ ደግሞ ይሄን ፈተና ኢትስ ኖት ዘ ኢንድ ኦፍ ዘ ወርልድ ምናልባትም በህይወታችሁ ትልቅ ተርኒንግ ፖይንት ሊሆን ይችላል። ስለዚህ ያንን ፖዚቲቭ በሆነ መንገድ እንድትረዱና ይህን ቪዲዮ ተመልክታችሁ ቱ ዩር ቤስት ተጠቅማችሁ ፈተናውን መስራት እንድትችሉ ከዛ በኋላ ግን ለሚመጡ ኮንሲኩዌንሶች ደግሞ ለህይወታችሁ እንዴት መዘጋጀት እንደምትችሉ እናወራበታለን። ስለዚህ ስፔሲፊካሊ ስለ ኤግዛም ሳይኮሎጂ እና ስለዚህ ሐሳብ ማለትም አጠቃላይ ለምሳሌ 5 ሰዎች መርጠን ስኩል ላይ እንዴት እንደሰሩና ከዛ በኋላ ደግሞ ህይወታቸው በምን አይነት መልኩ ሽፍት እንዳደረገ እንመለከታለን። ስለዚህ ሐሳብ ስፔሲፊካሊ ማየት የምትፈልጉ ቪዲዮን በ11ኛው ደቂቃ ላይ ታገኙታላችሁ። ከዛ በፊት ግን አንድ መጽሐፍ ይዘን መተናል። እሱም ዘ ዳርክ ሳይኮሎጂ ፕሌይቡክ ይላል። ደራሲው ሮጀር ግሌንውድ ነው እና ይህንን መጽሐፍ ሪቪው እናደርጋለን። በጣም አሪፍ ሐሳብ ነው። ዳርክ ሳይኮሎጂ ማኒፑሌሽን፣ ሰዎች እንዴት የኛን አእምሮ ተጠቅመው ወይንም ተቆጣጥረው የራሳቸውን ነገር ወይም የሚፈልጉትን ነገር እንድንወስን እንደሚያደርጉን የሚያሳይ ስለሆነ አብራችሁን ቆዩ። እናመሰግናለን። ቲዎሪ አይተናል። 10,000 ሰዓት በተደጋጋሚ በመለማመድ እንዴት የትኛውንም ነገር ኤክስፐርቲዝ ማድረግ እዛ ነገር ላይ ማስተር ማድረግ እንደምንችል አውርተናል። አሁን ደግሞ በሌላ ሳይኮሎጂካል ፋክት እንዲሁም መንፈሳዊ የሆኑ እይታዎች ይቀጥላሉ። ስለዚህ እነዚህን ሳይኮሎጂካል ፋክቶች ስናቀርብላችሁ ሁሌም ቢሆን የታተሙ አርቲክሎች፣ ሪሰርቾች እንዲሁም መጽሐፍ እንጠቀማለን። ስለዚህ ዛሬ አንድ መጽሐፍ ይዤላችሁ መጥቻለሁ። እሱም እዚህ ስክሪን ላይ የምታዩት ዘ ዳርክ ሳይኮሎጂ ፕሌይቡክ ነው የሚለው። እነዚህ እንግዲህ ዘ ዳርክ ሳይኮሎጂ ሐሳቦች የተለያየ ተጽፎባቸዋል። የዚህ መጽሐፍ ደራሲ ሮጀር ግሌንውድ ነው። ስለዚህ መጀመሪያ ይሄ ዘ ዳርክ ሳይኮሎጂ የሚለውን ሐሳብ ብሬክ ዳውን እናድርገው። ዘ ዳርክ ሳይኮሎጂ ሲምፕሊ ምንድነው? ሰዎች የኛን አእምሮ መጠቀም ወይንም ደግሞ የኛን አእምሮ የምናስብበትን መንገድ በመቆጣጠር እነሱ ለሚፈልጉት ጥቅም ሲያውሉ ወይንም ውሳኔያችን ላይ ከፍተኛ ተጽዕኖ ሲያሳድሩ ያ ዳርክ ሳይኮሎጂ ነው። አንዱ የዳርክ ሳይኮሎጂ መንገድ ማኒፑሌሽን ነው። ያ ማለት ሰዎችን ማጭበርበር ሊሆን ይችላል፣ ማታለል፣ ለራሳቸው ፋይናንስ ጥቅም በተለያየ መንገድ ለነሱ ጥቅም እንዲኖሩ ማድረግና አእምሯቸውን መቆጣጠር ነው ማለት ነው። ስለዚህ ባለፈው ካወራንበት ቶፒክ ጋር ሪሌት ያደርጋል። 10,000 አወር ሴክሬት ስትጠቀሙ ፎከስ ያስፈልጋቸዋል። ማኒፑሌት መደረግም የለባችሁም። ስለዚህ ማኒፑሌት ላለመደረግ፣ ላለመጭበርበር፣ ላለመታለል ወይንም በነገሮች ቁጥጥር ስር ላለመሆን ከፈለጋችሁ እነዚህን ቴክኒኮች ማወቅ የግድ ነው ማለት ነው። ስለዚህ ደራሲው ሮጀር ግሌንውድ የሚላቸውን አንዳንድ ሐሳቦች ልንገራችሁ። ምንድነው? አንዱ ማኒፑሌሽን ቴክኒክ ወደ 7 እናያለን። አንዱ ግን ምንድነው? ጊልት ትሪፒንግ ይላል። ይሄ ጊልት ትሪፒንግ የሚለው ሐሳብ ሰዎች በጣም የጥፋተኝነት ስሜት እንዲሰማን ራሳችንን እንድንወቅስ በማድረግ የኛን ውሳኔ ይቆጣጠሩታል። ያ ማለት ምንድነው? እኛ ከዚህ በፊት ባለን ህይወት ሊሆን ይችላል ወይም እኛና እነሱ ባለን ግንኙነት ውስጥ ሁሌም ተጎጂ እንደሆኑ እነሱ እና ደግሞ እኛ የጥፋተኝነት ስሜት እንዲሰማን አንድ ነገር ካረግን ያንን ነገር ሁሌ ሜንሽን በማድረግ በመጥቀስ በጥፋተኝነት ስሜት ውስጥ ሆነን ስንወስን ለነሱ ጥቅም ሊሆን ይችላል ማለት ነው። ለምሳሌ ሲምፕል ኤግዛምፕል፣ በስራ ሁኔታ ውስጥ አንድ ያረፈደ ሰራተኛ ቢኖር ያ ያረፈደን ሰውዬ ጀስት ቢኮዝ ስላረፈደ ብቻ የሱ ስራ ያልሆነውን ስራ ወይንም ታስክ ለዛ ሰው በመስጠት ወይንም በመመደብ እንደ ፐኒሽመንት ያ የማርፈድ ስሜቱ ራሱን በሚወቅስበት ሁኔታ ውስጥ ባለ ሰዓት የሚቀርብለት ኦፕሽን ነው፣ መደራደሪያ ነጥብ ነው ማለት ነው። ስለዚህ ኮንሲኩዌንስን በመፍራት ወይንም ደግሞ የጥፋተኝነት ስሜት ውስጥ ሆነን ሰዎች አንድ ነገር እንድናረግ ሲያስገድዱን መንቃት አለብን። ከዛ የጥፋተኝነት ስሜት ወጥተን ነገሩን ወይም የቀረበልንን ኦፈር ከሁኔታው አንጻር ለይተን ማየት አለብን እንጂ የጥፋተኝነት ስሜት ውስጥ ሆነን መወሰን ሁሌ አደጋ ውስጥ ይከተናል ማለት ነው። አንዱ ጊልት ትሪፒንግ መንገድ ይሄ ነው። ሌሎች አሉ። እንቀጥል። ጋዝ ላይቲንግ የሚል ሐሳብ አለ። ለምሳሌ ይሄ አንድን ሰው ጋዝ ላይት ማድረግ የሚለው ደራሲው በሚገርም ሁኔታ ጋዝ ላይት ስናደርግ ምንድነው? አንድ ሰው ለአንድ ነገር ያለውን እይታ ከዚህ በፊት ያለውን ዕውቀት
ልምድ እንዲጠራጠር ማድረግ ወይንም እሱ የሚያይበት አተያይ መንገድ የተሳሳተ እንደሆነ እንዲመስለው በማድረግ ኮንፊደንሱን በመሸርሸር ወደ እነሱ ሐሳብ እንዲሄድ ያደርጉታል ማለት ነው። ስለዚህ ይሄ ጋዝላይቲንግ ሐሳብ ምንድነው? ሁሌም ቢሆን የተለያዩ ሰዎች አንድ ነገርን ለማድረግ ሲያስገድዱን ወይንም ሲገፋፉን እኛ ከዚህ በፊት ያለንን ዕውቀት ከዚህ በፊት ያለንን ልምድ ተጠቅመን አናላይዝ አድርገን ነው እንጂ ውሳኔ መወሰን ያለብን እነሱ የኛን መልከታ ቢያጣጥሉብንም ወይንም የተሳሳተ እንደሆነ ስለነገሩን ብቻ ያንን አምነን ውሳኔ መወሰን አሁንም ሌላ አደጋ ውስጥ ይጥለናል። ምክንያቱም የዕውቀት ችግር ካለ ሌሎች ሰዎችን ማማከር ካለብን ማማከር አለብን እንጂ ራሳችንን ማመን ኮንፊደንሳችንን ቢውልድ ማድረግና ከዚህ በፊት የደረሱብን ነገሮች ወይንም ከዚህ በፊት የደረስንባቸውን እውነታዎች ተጠቅመን አናላይዝ አድርገን ኮስት ቤኔፊት አናሊሲስ ሰርተን ነው ውሳኔ መወሰን ያለብን። በቢዝነስም ቢሆን በፐርሰናል ላይፍም ቢሆን ይሄ ይሰራል። ስለዚህ ጋዝላይቲንግ ሁለተኛው ሐሳብ ነው። እሱንም ተጠንቀቁት ማለት ነው። ሌላው ደግሞ ፕሌይንግ ኦን ኢሞሽንስ ይላል። ይሄ ፕሌይንግ ኦን ኢሞሽንስ የሚሉት ሐሳብ ምንድነው? ሰዎች በስሜታችን ይጫወታሉ በተለያየ መንገድ። ምክንያቱም ለምሳሌ በጣም ዲፕረስድ በሆንን ሰዓት ብቸኛ በሆንን ሰዓት የሚቀርቡልን ኦፈሮች በፒር ፕሬዠር በወጣትነት ሊሆን ይችላል። ጓደኞቻቸው ልጆችን በጣም በብቸኝነት ባሉ ሰዓት በሎንሊነስ በተሰማቸው ሰዓት በዲፕሬሽን በተጠቁ ሰዓት የሚቀርባላቸው የአዲክሽን ወይም ይሄ የመዝናናት ጥያቄ ፓርቲ ሊሆን ይችላል። የትኛውም ቢሆን የመቃወም እድላቸው በጣም ዝቅ ያለ ነው። ቨልነራቢሊቲያቸው ጨምሯል ማለት ነው። ስለዚህ ውሳኔ ስንወስን እኛ ትልልቅም ሆነን ቢሆን ካለንበት ስሜት አንጻር ካለንበት ጊዜያዊ ጉዳት አንጻር ሳይሆን አጠቃላይ በቢግ ፒክቸር መመልከት አለብን። ይጎዳናል ወይስ ይጠቅመናል የሚለውን እንዲሁም ዊክነሳችንን የምናሳየውን ሰው ማወቅ አለብን። ምክንያቱም የኛን ስሜት ተጠቅመው የኛን ዊክነስ ካወቁ በኋላ ኦፈር የሚደረግልን ነገር በእኛ ስሜት መጫወት ሊሆን ይችላል። ምክንያቱም በሪሌሽንሺፕም ቢሆን ይሄ ያለመፈለግ ስሜት ወይንም በጣም ሎንሊነስ የሚያጠቃቸውን ሰዎች ሆን ብሎ በጣም ብዙ ነገሮች በመስጠት ሊሆን ይችላል። ምንድነው ይሄ ሳይለንት ትሪትመንት የሚሉት አለ። እንደገና ደግሞ በኋላ የምናወራበት ይሄ ማኒፑሌቲቭ የሆነ ፍላተሪንግ የሚለው አለ ደራሲው። ይሄ ማኒፑሌቲቭ ፍላተሪንግ ምንድነው? ለሰዎች በጣም ብዙ ስጦታ በመስጠት ፍቅር በመስጠት አይተው የማያውቁትን ነገር በማድረግ በአንድ ጊዜ በኋላ ግን ፋይናንሺያሊ አቢዩዝ ለመደረግ ሊገደዱ ይችላሉ። እስካም የተለያዩ ነገሮች የሚፈጸሙት አንድም በዚህ መንገድ ሊሆን ስለሚችል ዊክነሳችንን የምናሳያቸውን ሰዎች የስሜታችንን መጎዳት በአጠቃላይ በሙሉ ለሰዎች ማሳየት አይጠበቅብንም። ምክንያቱም አንዳንድ ነገሮች ብቻችሁን መጋፈጥ ያለባችሁ ነገር ማየት ካለባችሁ ደግሞ ባለሙያ፣ ፍሬንድስ፣ ፋሚሊ በቂ ስለሚሆኑ ማለት ነው። ይሄ አንዱ ነው። ስለዚህ ኦልሞስት ወደ 4 ሐሳቦች አንስተናል። ይሄ ማኒፑሌቲቭ የሆነ ፍላተሪንግን ጨምሮ የጋዝላይቲንግ፣ እንደገና ፕሌይንግ ኦን ኢሞሽንስ፣ እንደገና ደግሞ ሌሎች ተጨማሪም አሉ። ጊልት ትሪፒንግም እሱም ከባድ ነገር ነው። ግን እንቀጥል። አትሊስት 1-3 እኔ ምንድነው ፕሌይንግ ዘ ቪክቲም። ለምሳሌ ይሄ ፕሌይንግ ዘ ቪክቲም ሐሳብ እንግዲህ ኢት ወርክስ በጣም ብዙ ጊዜ የተጠቂነት ስሜት በጣም የተጎዳ ሰው መስሎ የመቅረብ ሁኔታ ኦፍ ኮርስ ቢጎዱም ባይጎዱም ይሄ ሀፕን ሊያደርግ ይችላል። ፕሌይንግ ዘ ቪክቲም ለምሳሌ አንድ ነገር የተፈጸመባቸው ሰዎች ሁሌ ያንን ነገር ለዛ ሰው በማሳየት እና በጣም እንደተጎዱ ወይም በሁለቱ ግንኙነት ውስጥ ሁሌ የተጎዱት እነሱ ብቻ እንደሆኑ አድርገው በመቅረብ አድቫንቴጅ መውሰድ ሲፈልጉ ይታያል። ስለዚህ ውሳኔዎች ስንወስን ሰዎችን ትሪት ስናደርግ ወይንም የሚጠይቁንን ነገር ስናደርግላቸው ሁሌም ቢሆን ያንን አእምሯችን ውስጥ ይዘን እኛ ዲስአድቫንቴጅስ ሆነን ሳይሆን ሪሊ ያ ነገር ያስፈልጋቸዋል ወይስ አያስፈልገውም፣ ይገባቸዋል ወይስ አይገባቸውም፣ ጀስት ቢኮዝ ዋንስ ቪክቲም ስለነበሩ ብቻ ነው ያንን ነገር እያደረግንላቸው ያለ ነው ብለን ራሳችንን መጠየቅ አለብን። ሁሌም እንደ ቪክቲም አክት የሚያደርጉ ሰዎችም ሪሊ ቪክቲም ላይሆኑ ይችላሉ። ስለዚህ ይሄንን ብትረዱት ጥሩ ነው። ፕሌይንግ ዘ ቪክቲም አንዱ መንገድ ነው። ግን ከዛ ውጪ ኢንተረስቲንግ የሆኑ ኮንሴፕቶች አሉ። ይሄ ትሪያንጉሌሽን፣ እንደገና አይዞሌሽን የሚላቸው ደራሲው እና ለምሳሌ የትሪያንጉሌሽን ሐሳብን ብናየው በቢዝነስ ድርድር ለምሳሌ ቢዝነስ ውሎችን የምትፈርሙ ሰዎች፣ ቤት የምትሸጡ ሰዎች፣ እቃ የምትሸጡ የምትገዙ ሰዎች ልትሆኑ ትችላላችሁ። ትሪያንጉሌሽን ማለት አንድ የሚደራደራችሁ ሰው ሁሌም ቢሆን ወደ እናንተ ሲመጣ ሶስተኛ ወገን ይዞ ይመጣል። ሰርድ ፓርቲ ኢንቮልቭመንት አለ። ያ ሰው ደግሞ እሱ የሚያወራውን ነገር በማድነቅ በማጨብጨብ በጣም ትልቅ ኦፈር እንደሰጣችሁ አርጉ የእናንተን ፐርሴፕሽን በመቀየር
እናንተ ላይ ጫና ያሳድራሉ። ስለዚህ ትሪያንጉሌሽን ውስጥ ከመግባታችሁ በፊት የተሰጣችሁ ኦፈር እናንተን የሚጠቅም መሆኑንና አለመሆኑን በማማከር ጊዜ እንዲሰጣችሁ በመጠየቅ ሎየር ካላችሁ ቢዝነስ ላይ ሎየር በማማከር ፋሚሊ ፍሬንድስ እናንተ የሚረዷችሁን ሰዎች በማማከር ነው ውሳኔ መወሰን ያለባችሁ እንጂ ለትሪያንጉሌሽን መጋለጥ የለባችሁ። አይዞሌሽን ሌላ ኮንሴፕት ነው ግን ተቀራራቢ የሆነ ይሄም ምንድነው? አይዞሌሽን ማለት እናንተ ፋሚሊ ይኖራችኋል፣ ፍሬንድስ ስለናንተ የሚያስቡ የሚጨነቁ ሰዎች አሉ። መጀመሪያ ያ ማኒፑሌት ሊያረጋችሁ የፈለገው ሰው እናንተን ማታለል፣ መጠቀም፣ ማጭበርበር የፈለገ ሰው ሆን ብሎ ከነዛ ሰዎች ይነጥላችኋል። ከጓደኞቹ ሊሆን ይችላል፣ ከቤተሰባችሁ። ከዛ በኋላ የእናንተ ፋይናንስ ሶርስ ላይ ፋይናንሻል ዲሲዥን ላይ የዕለት ተዕለት ውሏችሁ ላይ ያ ሰው ተጽዕኖ ማሳደር ይጀምራል ማለት ነው። ስለዚህ ሰዎች አይዞሌሽን ላይ እንዳይከቷችሁ መጠንቀቅ አለባችሁ። ሶሻል ባላንስ ያ ማለት ቤተሰብ፣ ፋሚሊ፣ ፍሬንድስ ቅርባችሁ ማድረግ እንደገና ያም ሰው የሚገባውን ያህል ክሎዝነስ ማሳየት ማለት ነው። ዲስታንሳችሁን ኪፕ ማድረግ እንደገና ፋይናንሻል ሴክሬታችሁን መጠበቅ። ምክንያቱም ይሄ ለምሳሌ ኢንዱስትሪያል ፋክተሪ የሚሰሩ ሰዎች ላይ ይሰራል ኦፍ ኮርስ፣ ወይንም በአጠቃላይ በቅጥር ሁኔታ ላይ አይታችሁ ከሆነ ኤችአር ባለሙያዎችም ቢሆኑ ሳይኮሎጂካሊ ምን ያደርጋሉ? ሰዎችን ሆን ብለው ለየብቻ በማናገር ሰግሪጌት በማድረግ በአይዞሌሽን የግሩፕ ሳይኮሎጂ እና የቲም ሳይኮሎጂ እንዳይኖራቸው የተለያየ ኢንፎርሜሽን ከደረሳቸው በኋላ ለየብቻ በማናገር ደሞዝ መደራደር። ለምሳሌ ያ አንድ ሳይኮሎጂ ነው። ስለዚህ እናንተ ጥሩ ተደራዳሪ መሆን ከፈለጋችሁ አይዞሌት ከመደረጋችሁ በፊት ጥሩ ኦፈር ይዞ መምጣት ወይንም ተጨማሪ ጊዜ እንዲሰጣችሁ መጠየቅ እንጂ አይዞሌት ስትደረጉ በራሱ ፍረስትሬሽን ስለሚኖር የምትወስኑት ውሳኔ ያን ቀጣሪ የሚጠቅም ሊሆን ስለሚችል፣ ስለዚህ የአይዞሌሽንም ሀሳብ ይሄ ነው። አትሊስት አይ ቲንክ 1-6-7 አይተናል። መጽሐፉ እንደዚህ እያለ ይቀጥላል። ዳርክ ሳይኮሎጂ ፕሌይቡክ አሪፍ መጽሐፍ ነው። ተጨማሪ ግን ምንድነው ይሄ ስንል ሁሉም ነገር ማኒፑሌሽን ነው መጠቀሚያ መሆን ነው ማለት አይደለም። ኤቲካል ፐርስዌሽን አለ። ያም ማለት ስነ ምግባራዊ በሆነ መንገድ ሰዎችን ማሳመን ይቻላል። ቦዲ ላንጉጅ በመጠቀም ታይሚንግ በመጠቀም በጥሩ ኮሚኒኬሽን በካሪዝማ በተለያየ መንገድ። ስለዚህ ኤግዛም ሳይኮሎጂ ላይ ስንመጣ እንግዲህ ብዙ ቲዎሪዎች አሉ፣ ግን እነዚህን 5 ሰዎች ብናያቸው ጥሩ ነው። ምክንያቱም እናንተ እንደምታስቡት ኤግዛም ላይ ወይንም ስኩል ላይ በጣም አሪፍ የሚባሉ ሰዎች ባይሆኑም ግን አቬሬጅም ሆነው ከዛ ትልቅ ሰክሰስ ያገኙ ሰዎች ናቸው። ወይንም የኤርሊ ፌለር ቀድሞ በጣም አት ኤርሊ ኤጅ የመውደቅ ምልክቶች ከዛ በኋላ ግን በጣም ትልቅ ስኬት ያመጡ ሰዎች ናቸው። እንያቸው። ለምሳሌ ስቲቭ ጆብስን ብናይ የመጀመሪያው የፐርሰናል ኮምፒውተር ዴቨሎፕ ካረጉ ሰዎች መሃል ነው። ራሱ እንደ ኮፋውንደር ሆኖ ከጓደኛው ጋር በመሆን አፕል ካምፓኒን የመሰረተ ነው። በኋላ ግን በመጀመሪያም አመጣጡ ስንመለከት ስቲቭ ጆብስ እንግዲህ ጀስት የመጀመሪያ ኮሌጅ አመቱን ሳይጨርስ ነው ዊዝድሮ ያደረገው። በኋላ ላይም የራሱን መንገድ በመፈለግ ህንድ በመሄድ የተለያዩ መንገዶችን ሲፈልግ የነበረ ሰው ነው። ነገር ግን ከጓደኛው ጋር አፕል የሚለውን ካምፓኒ አንድ ላይ ቢፈጥሩም እንደገና ራሱ ከፈጠረው ከዛ ካምፓኒ ተባሮ ነበረ። ነገር ግን ራሱ ትልቅ ካምፓኒዎችን በማቋቋም ተመልሶ እንደገና ሲኢኦ ወይንም የራሱ የአፕል ሲኢኦ በመሆን እንዲመለስ ተደርጎ አፕል ላይ ትልቅ ተጽዕኖ የፈጠረ ሰው ነው ማለት ነው። ስለዚህ ስቲቭ ጆብስ ስኩል ላይ በጣም አሪፍ የሚባል ሰውም ባይሆን የመጀመሪያ ዓመትም ዊዝድሮ ቢያደርግ በኋላ ግን ትልቅ ስኬት ያገኘ ሰው ስለሆነ፣ ስለዚህ ዩኒቨርሲቲም ብትገቡ እንደገና ኤግዛም ላይ መውደቅም ቢመጣ ነገር ግን ሁሌም ቢሆን ያ የስኬት ምልክት ወይንም ደግሞ የውድቀት ምልክት መሆን የለበትም። ኢትስ ጀስት ዘ ስታርቲንግ ፖይንት። በኋላ ላይ ለምታመጡት ስኬት ወይም ውድቀት ምክንያት የሚሆን ብቻውን ሳይሆን የእናንተ የኤግዛም ሳይኮሎጂ ፈተናን ስትፈተኑ ሁልጊዜም ስለ አንድ ነገር ብቻ ሳይሆን አጠቃላይ ያላችሁ የእውቀት መለኪያም ቢሆን ነገር ግን ሁሌም ቢሆን ኤግዛም ሳይኮሎጂ ላይ ነገሮችን ለማስታወስ መሞከር የምትችሉበት መንገድ ያ የሳይኮሎጂ ስቴታችሁ በዛ ፈተናውን በምትወስዱበት ሰዓት ለፈተናው ያላችሁ እይታ ወይንም ምልከታ ላይ በጣም የተመሰረተ ስለሆነ በጣም ከፍተኛ ቫልዩ መስጠት ወይንም ዝቅ አድርጎ ተመልክቶ ኦቨር ኮንፊደንስ ወይንም አንደር ኤስቲሜት በማድረግ ፈተናውን ልትጎዱ ስለምትችሉ በጣም ኦቨር ኮንፊደንት መሆን አያስፈልግም። ነገር ግን በተቻለ መጠን ሪቪዥን ማድረግና የማስታወስ ችሎታችሁን መጨመር ነው። እንዲሁም የምትችሉት ወይንም ጎበዝ የሆናችሁበት ነገር ላይ በደንብ አተኩሮ መስራት ኤፊሸንሲያችሁን ሊጨምረው ይችላል። ከስቲቭ ጆብስ ሌላ የምናያቸው ሰዎች ይኖራሉ። ለምሳሌ ወልት ዲዝኒን ብናየው ዲዝኒ የሚባለው እንግዲህ ወልት ዲዝኒ ካምፓኒ በጣም ትልቅ ካምፓኒ የሆነ ነው። እሱም ካምፓኒ ምንድነው? በመጀመሪያ ጊዜ ይሄ ወልት ዲዝኒ የሚባለው ሰው እንደውም ከሚሰራበት ከኒውስ ፔፐር ወይም ከሚሰራበት የጋዜጣ ካምፓኒ ኤዲተር ከነበረበት የተባረረ ነው። ኤዲተር ሆኖ ባይባረር ኖሮ ምናልባትም
ወልት ዲዝኒን ላናየው እንችላለን። በኋላ ግን የራሱን ትልቅ ካምፓኒ ፈጥሮ በጣም ትልቅ የካርቱን ፊልሞች ቶም ኤንድ ጄሪ ጨምሮ ትልቅ የካርቱን ፊልሞች የሰራ በጣም ትልቅ ሰው ነው። ኢንፍሉዌንስ ማድረግ የቻለ ሰው ነው። ስለዚህ ወልት ዲዝኒም ቢሆን አሁን መንገዱ የውድቀት ነው። ስለዚህ አንድ ውድቀት ለሌሎች ትልቅ ስኬቶች መነሻ ሊሆን ስለሚችል ውድቀትን በራሱ መፍራት የለባችሁም። ግን ያንን የምትቀበሉበትና ትሪት የምታደርጉበት መንገድ በጣም ማተር ያደርጋል። ሌላ ሶስተኛ ሰው ብናይ ፓብሎ ፒካሶ እንግዲህ አርት ላይ ወይንም ስነ ጥበብ ላይ በጣም ሪፈር ከሚደረጉ ሰዎች መሃል ነው። ግን ይሄ ፓብሎ ፒካሶ የሚባል ሰው እንግዲህ በሳይኮሎጂ ዲስሌክሲያ የሚንለው ፌለር ወይንም ማለት ይሄ ዲስሌክሲያ ስፔሊንግ ነገሮችን የማንበብ የመረዳት ወይንም የመረዳትን ባይሆን በፍጥነት የማንበብ እና የመጻፍ እንዲሁም ስፔሊንጎችን የመረዳት ችግሮች ነበሩ። ይሄ ዲስሌክሲያ የምንለው እንግዲህ እነዚህ ሰዎች ሲማሩ በተለየ መንገድ መማር አለባቸው ነው እንጂ የኢንተሊጀንስ ጉዳይ አይደለም። ነገር ግን ለመጻፍ ለማንበብ ይቸገራሉ። እንግዲህ ይሄ ሰው ነው በጣም ትልቅ የስነ ጥበብ ሰው መሆን የቻለው ማለት ነው። ስለዚህ ማንበብ ላይም ቢሆን መጻፍ ላይም ቢሆን ወይም ሰምቲንግ ፌለር ሰው በጣም እዚህ ነገር ላይ መጥፎ ናችሁ መቼም አይሳካላችሁም የተባላችሁ ነገር ላይ ምናልባትም በሌላ መንገድ በጣም ሰክሰስፉል የምትሆኑ ሰዎች ልትሆኑ ስለምትችሉ በኔጌቲቭ ክሪቲክሶች መውደቅ የለባችሁም። ልክ እንደ ፓብሎ ፒካሶ ደግሞ ሌላ በጣም ትልቅ ደራሲ ዳይሬክተር ብናይ ሪቻርድ ብራንድሰን እንግዲህ በጣም ብዙ የሆሊውድ ፊልሞችን ዳይሬክት ያደረገ ነው። ሪቻርድ ብራንድሰንም እንደዚሁ በተመሳሳይ ዲስሌክሲያ የምንለው ችግር ወይንም ደግሞ ማንበብ መጻፍ የመሳሰሉ ችግሮች ስፔሊንግ ላይ በጣም የሚቸገሩ ሰዎች ከሚባሉት የነበረ መሃል ነው። በኋላ ግን የራሱን በጣም ትልቅ ካምፓኒ ቨርጅን የሚል ካምፓኒ ያቋቋመና በጣም ትልልቅ ሙቪዎችን ክሬት ያደረገ ሰው ነው። ስለዚህ ኤግዛም ሳይኮሎጂ ማለት የትኛውም ፈተና የእናንተን ውድቀት ወይም የእናንተን ትልቅ ስኬት የሚለካ ሳይሆን ጀስት በአንድ ነገር ላይ ያላችሁን ምናልባትም የትምህርት ዝግጅታችሁን የሚፈትን ስለሆነ ዝግጅቱ ጋር ችግር ካለ ፈተናው ሊያሳየው ይችላል። ግን ከዛ ተነስታችሁ ደግሞ በጣም ተጽዕኖ ወደምትፈጥሩበት ነገር መሄድ ትችላላችሁ። ባለፈው እንዳወራ ነው 10000 hour secret የ10000 ሰዓት ጥበብን ተጠቅማችሁ የትኛውም የምትፈልጉት ነገር ላይ በየቀኑ በመለማመድ ኤክስፐርቲዝ ማድረግ ትችላላችሁ። እንግዲህ አሁን ያወራንባቸው ፊልዶች ለምሳሌ በአፕልም ቢሆን ስቲቭ ጆብስም ኮሌጅ ዲግሪ አላስፈልገውም እዛ ደረጃ ለመድረስ። እነ ፓብሎ ፒካሶ በጣም ትልቅ የሥነ ጥበብ ሰው ለመሆንም የግድ የመጡበት የትምህርት መንገድ አስፈላጊ ላይሆን ይችላል። እንዲሁም ሪቻርድ ብራንድሰንም በዓለም ደረጃ ትልቅ ዳይሬክተር ለመሆን ኮሌጅ ዲግሪ አላስፈልገውም። ግን ምንድነው ይሄ ማለት ትምህርትን አንደርስቲሜት አርጉት እያልኳችሁ ሳይሆን ትምህርት በራሱ አንድ መንገድ ነው። በዛ ውስጥ በኬሪር ፓዝ ቢውልድ አርጋችሁ አንድ ሙያን ይዛችሁ እንደገና በተጓዳኝ ደግሞ ሆቢ ዴቨሎፕ አርጋችሁ ያንን ሆቢ ግን ጀስት ከሆቢ በላይ እንደ ኤክስፐርቲዝ እና እዛ ነገር ላይ በጣም ትልቅ የሆነ ራንክ ፈጥራችሁ አንድ ላይ ማስኬድ የምትችሉት ነገር ስለሆነ ትምህርት ወይንም አካዳሚክ ነገር እኛን በራሱ የሚሰራን ቢሆንም ነገር ግን ደግሞ ሁሌም ቢሆን ህይወታችን በዛ ላይ የተንጠለጠለ ነው ማለት አይደለም። የትምህርትን ሳይኮሎጂ ተረድታችሁ ዝግጅት እና የትኛውንም ስራ ላይ ለመስራት የሚያዘጋጃችሁ ነገር ነው ትምህርት። ስለዚህ ሁሌም ቢሆን መንገዱ ትምህርት ላይሆን ይችላል፣ ግን እየተማራችሁ ደግሞ በተመሳሳይ መንገድ በጣም የምትፈልጉት ነገር ላይ ማሳካት ትችላላችሁ። በዚህ እተማመናለሁ። በጣም ፈተናችሁ ላይ ጥሩ እድል እመኛለሁኝ። አይ ቲንክ ይሄ ቪዲዮ ቢያንስ ሳይኮሎጂያችሁን ሊያረጋጋ ይችላል። ስለዚህ በጣም በተረጋጋ ስሜት ኮንፊደንስ ባለው መልኩ ተፈተኑ። መልካም እድል